ጽጌ ቢያንስ ፊት ለፊት አትለጣጠፍ እሺ። ቢያንስ ለኔ ስሜት ተጨነቂ እሺ ትንሽ። እኔ አብሪኮ አንተም ቢያንስ መረዳት ትችል ነበር ዳጊ እኮ እኔ እንደዚህ የሚያደርገኝ ነገር እንደ ወንድ ልጅ መረዳት ትችላለህ። አብሪኮ ምን ሆኖ ነው ከሷ ጋር እንደዚህ ስንሆን የሚደብረው ነገር ምንድነው ብለህ ማድረግ ትችላለህ። ግን አንተም ባላየ እየሸፈንከው ነው። አይ ነው ፍላጎታችሁ ነው አይደል? ጠይቄ ላናግረህ እየሞከርኩኝ ነው አይደል? ለምንድን ነው አንተስ ማታወራኝ? አብሪኮ ምንድነው ችግሩ? ለምን አናግረን? ምንም የምናገረው ነገር የለም። ምንድነው የሚያናድድ? እንደዛ ብታረጋኝ ለምንድነው የምትናደደው አንተ? በቃ ደግሞ ዝም ብለህ በቃ የሚሆነው ልክ አይደለም። እንደዚህ አሽን መቀማት አልፈልግም። አይ አንተም እንደዛ ብታረግ ነው የሚሻለው። ምክንያቱም ያልሆነ ነገሮች ከምታረግ ብትተው ነው የተሻለ። ንገረኝ ካልሽማ ተቀይሜሻለሁ። አንተም በነፃነት መቀጠል ትችላላችሁ። የኔ ስሜት አንዴ አገደል ገብቷል። ችግር የለውም። መረዳት አልቻልሽም። ብዙ ጊዜ ለማስረዳት ሞክሬያለሁ። መረዳት እስካልቻልሽ ድረስ ድንጋይ ላይ ውሃ ማፍሰስ ነው የሚሆንብኝ፣ ራሴንም መጉዳት ነው የሚሆንብኝ። ስለዚህ እነሱም ደስተኛ ናቸው በእናንተ። ሰላም ቤተሰብ እንዴት አላችሁልን? ያለንላችሁ ፈጣሪ የተመሰገነ ነው። ያው ጤንነታችን ደህና ነው። ትንሽ አእምሯችን ምናምን ነው የሚረበሸው። እሱም በጊዜ ሂደት ይስተካከላል ከፈጣሪ ጋራ። እናንተም በያላችሁበት ግን ሰላም ሁኑልኝ። ብዙዎቻችሁን እያየሁት ነበር ኮሜንቶቹን፣ የትላንትናውንም ቪዲዮውን በጣም ብዙ ቪዲዮ አይቻለሁ። ኮሜንቶቻችሁን እያየሁት ነበረ። አንዳንዶች ለመረዳት የሞከራችሁ አላችሁ፣ እኔ አብዛኞቻችሁ ደግሞ የተቃወማችሁም አላችሁ። ለምን እንደሆነ አልገባኝም እሱ ምክንያቱም ማለት አሁን ነገሮቹን ሳስባቸው ልክ ነኝም ልክም አይደለሁም እያልኩ ነው። ማለት የትናንትናውን ቪዲዮ አይታችሁታል። በቃ ሰሞኑን እንዳለ እየተፈጠረ የነበረው ነገር ያያችሁት ነገር ነው። ምንም የሚወሻሽ የሚደባበቅ ነገር የለም። ትንሽ ከፍቶኛል፣ አይታችኋል። በጣም ደብሮኝ ነበረ። እኔ እንደዚህ ነገር ልቤ ይሰበራል፣ አዝናለሁ ምናምን ብዬ አስቤ አላቅም። ያው ግን ምንም ማድረግ አይቻልም። አንዳንድ ህይወት እንደዚህ ነች። ከትላንትና ወዲያ ቪዲዮም አይታችሁታል። እዛ ላይ የለቀቁትን ቪዲዮ አይታችሁ ኮሜንቶቻችሁን እያየው ነበር። አብዛኞቻችሁ በዛ አዝናችኋል። ግን ቢሆንም የትላንትናው ቪዲዮ ኮሜንት ላይ እያየው ነበረ። በቃ ሰሞኑን በሚካሄደው ነገር አብዛኞቻችሁ ደስተኛ ናችሁ። ጽጌን ለምን አተዋትም በቃ ላንተ አይደለችም ምናምን አላችሁ። ነገሮችን ግን ሳስባቸው እኔም ከኮሜንቶቹ በኋላ ረጋ ብዬ ሳስበው ከትላንትናው ጭራሽ እዛ ከደረስኩባቸው በኋላ ነገሮችን ቁጭ ብዬ ሳስባቸው በደንብ በቃ በተረጋጋ መንፈስ ሳልናደድ እስኪ አብሪኮ ምንድነው ችግሩ ብዬ ራሴን እየጠየቅኩ ነበረ ማታ። ዛሬ ይሄንን ውሳኔ እንደወስን ያደረገኝም እሱ ነው። ትንሽ ከፍቶኛል። ትንሽ አይደለም በደንብ ከፍቶኛል፣ አዝኛለሁ። የእናንተንም ኮሜንት ሳይ በቃ ተስፋ ወደ መቁረጡ አይነት ነገር ነው እየሄድኩ ያለሁት። ማለት አንድን ሰው እስካልፈለገ ድረስ በግድ ከኔ ጋር ነው የምትሆነው ልታስገድዱት አትችሉም። በቃ ያ ሰው ደግሞ የራሱን ፍላጎት የመምረጥ ነፃነት አለው። ገብታችኋል አይደል? አንድን ሰው አስገድዳችሁ ከእናንተ ጋር ማድረግ አትችሉም። እናንተም ደግሞ ስለፈለጋችሁ ያ ሰው እንትን ካላለ ምንም ማድረግ አይቻልም። እና እስከዛሬ ባረኳቸው ነገሮች የጥፋተኝነት ስሜት እየተሰማኝ ነው። አዝኛለሁ። ያን ሁሉ ዋጋ ያን ሁሉ መስዋዕትነት እንደዛ ራሴን ዝቅ እስከ ማድረግ ድረስ የሚያደርስ ነገር የከፈልኩት እስኪ ነገሮች በእልህ ሊሆኑ ይችላሉ። ያለ እልህ እስኪ ተረጋግቼ ለማሰብ ልሞክር ምናምን ብዬ አሰብኩት። እናንተንም እያያችሁ ነበረ። ጽጌ ካንተ ጋር ስትሆን አንፈልግም፣ ከዳጊ ጋር ስትሆን ነው የምንፈልገው። ከሱ ጋር ስትሆን ደስተኛ ነች፣ እሱ ጋር ስትሆን ነው የሚያምርባቸው፣ አንተ አታስፈልግም ምናምን እያላችሁኝ አይቻለሁ። እናንተንም ኮሜንት እያየሁ ነበረ። ከሱ ጋር ስትሆን ከዳጊ ጋር ስትሆን ደስ ይላችኋል። እናንተንም ላለማስከፋት ማለት የኔ ስሜት አንዴ ተጎድቷል። ግን እናንተንም ያስደስታችሁ ከሆነ ከኔ ጋር ከዚህ በፊት ስታደርገው የነበረው ነገር እንደምትወዱት አውቅ ነበር። ግን አሁን በምን ምክንያት እንደተቀየራችሁም አላውቅም። ከሱ ጋር ስትሆን ደስተኛ ነች እያላችሁኝ ነበረ። አይ ኖ ይሄን ነገር ለመወሰን ብዙ ነገር ፈጅቶብኛል። ምክንያቱም ከጸጊ ጋር እንደዚህ በቀልድ የምንተወው ነገር አይደለም የነበረን። ከዚህ በፊት በጣም ምርጥ ጓደኞች ነበርን። በጣም
ደሳስ የሚሉ ጊዜያቶች አሳልፈናል። ኢቭን ካሜራ ላይ እንኳን የምናሳያቸው የነበረውን ነገር ትወዱት ነበረ። ግን አሁን ምን እንደተቀየረ አላውቅም። አሪፍ ጊዜ ነበረ ማለት በጣም የምንተሳሰብ የምንዋደድ ይመስለኝ ነበረ። ያ ነገር ግን በእኔ ጋር ብቻ ያለ መሰለኝ። አሁን ሳየው ከሱ ጋር እንደዛ ስትሆን ሳያት እኔ ጋር ማታደርጋቸውን ነገሮች ከሱ ጋር ስትለጣጠፍ ሳያት በቃ የሆነ የተሰማኝ ነገር አለ። ከፋኝ። የምር ቤተሰብ እሱ ነው እንዲከፋኝ ያደረገኝ። ከዛ ደግሞ እናንተም ስትጨምሩበት ባሰ ነገሩ። ገባችሁ? ራሴን እንዴ ለምንድን ነው ይሄን ያክል ምን አድርጌ ነው እስክል ድረስ ማለት ነው። በቃ ይሄንን ነገር እንድቶ እንኳን ያደረገኝ ማለት ከህይወቷ መውጣት ካለብኝ እንደወሰን ያደረገኝ ነገሮችን ሳይ ነው። ከሱ ጋር ስትሆን ደስተኛ ነች፣ ለምን አትተዋትም? ዳጊ ነው ለሷም የሆነው ምናምን ብላችሁኛል። ማለት ከኔ በላይ ከወደደችው ከኔ በላይ ለሱ የምታስብለት ማለት ከኔ የተሻለ ለሱ እንትን የምትል ከሆነ እኔ አላስፈላጊ ነኝ ማለት ነው። አላስፈላጊ ሆናችሁ ደግሞ አስቡት ቤተሰብ፣ የማትፈለጉበት ቦታ መገኘት ምን ያክል ልባችሁ እንደሚሰብረው ትረዱኛላችሁ። ብቻ ነው ሁሌ እንደዚህ ዋጋ እየከፈልኩ ራሴን እንደዚህ ሀዘን ውስጥ እየከተትኩ ምናምን መቀጠል አልፈልግም። በቃ ቤተሰብ እናንተ ነው የሚያስደስታችሁ ከሆነ ዳጊ የጽጌ ነች። ዳጊ ጽጌ ጋር ብቻ ማን ነው ሶሪ ዝቅ አንድ አሽ ነው ጽጌ ዳጊ ነች። ጽጌ ዳጊ ነች። አንተ አታስፈልጋትም። እሱ ጋር ስትሆን ደስተኛ ነች። እናንተ እንደዛ እያላችሁ ነበረ። ከእሱ ጋርም ስትሆን ትወዷላችሁ ምናምን። እናንተን የሚያስደስት እሷን የሚያስደስት ከሆነ የኔ ስሜት ገደል ይግባ አይነት ነገር ከሆነ በቃ ችግር የለውም። ማልፈለግበት ቦታ መቆየት አልፈልግም። እኔም ቢሆን ስለዚህ የከፋኝም ቢሆን ዛሬ ውሳኔን ላሳውቃት ጠርቻታለሁ። 7 ሰዓት እየሆነ ነው፣ እየቆየች ነው። ያው ያን ያክል ነው እንግዲህ የተደባበር ነው ቤተሰብ። እንዲህ ይሄን ያክል ደቂቃ እንኳን ቆይታለች። ግን ይሁን ከዛሬ ውጭ ላንገናኝ ስለምንችል እንደምንም ሳላስከፋት ለማውራት እሞክራለሁ። ከሰው ጋር ተቃይሜ መለያየትም እንትን ማለትም አልፈልግም። በቃ ያለው አማራጭ መራቅ ነው ማለት ይሄ ነገር በግድ ወደ ራሳችሁ የምትመልሱት ነገር አይደለም። በቃ እኔ እወዳታለሁና እሷም ትወደኛለች፣ ስለዚህ በግድ አንድ ላይ እንሆናለን ምናምን ማለቱ ልክ አይደለም። በቃ በደንብ ሳስበው ራሴን እያታለልኩት እንደሆነ ነው እየተሰማኝ ያለው። ራሴን እያታለልኩት ከዛሬ ነገ እስኪ ታዝናለች፣ የድሮ ነገር ትዝ ይላታል። ድሮ ያሳለፍናቸው አሪፍ ጊዜያት ነበሩ። ቢያንስ እሱ ነገር አሸንፏት ይስተካከላል ብዬ አስቤ ነበረ። ይሆን አይደለም በቃ ቤተሰብ ምንም ማድረግ አልችልም። እየተጎዳውም ቢሆን ብቻ እናንተም የምትፈልጉት ነገር ስለሆነ የእሷንና የእሱን አንድ ላይ መሆን የዳጊና የጽጌን አንድ ላይ መሆን እናንተም ስለምትፈልጉት መሀል ላይ ሁኜ ከምጎዳ ነኝ ብዬ ነው ዛሬን ነገር የወሰንኩት። ብቻ ትንሽ እንጠብቃት እስኪ ቤተሰብ እስክትመጣ። አላቆያችሁ እያወራው እሷ ስትመጣ እስኪ ብቻ እንጠብቃት ትንሽ። መንገደኛ ነው ልብሽ ናውቃለው ባላይ ብዙ ሰማለው አይኔ ካላይ ያላምንም እንጂ ባላይ ብዙ ሰማለው ፈርቼ እንጂ እንዳልነግርሽ ቆይቷል ልቤ ካዘነብሽ ንገረኝ ካልሽማ ተቀይሜሻለሁ ግን አንቺን ትቼ መኖር እፈራለሁ ግን አንቺን ትቼ መኖር እፈራለሁ። አይ እንሽ
ነው ወደዚህ ምናት ወራጅ ጀመርሽ? ለምን ፈራለሁ? አዲስ አለው ከትላንትና በኋላ ጋሚስ ጠራ ስለመጣሽ ደስ ብሎኛል። ትንሽ ችግር የለውም። ዛሬ እሺ ለጭቅጭቅ ነው የጠራኸኝ ወይስ ለሰላም ነው የጠራኸኝ? ምንም የሚጨቃጨቅሽ ነገር የለም። በቃኝ እኮ ዘጊ ማለት አሳየሽኝ ሁሉንም ነገር። የሚጨቃጨቀው ቢያንስ እስኪ ተስፋ ሊኖረው ይችላል ምናምን ብዬ ነበረ አይደለም። ግን አሁንም ቢሆን አንቺ ምንም ቦታ ይሰጥሽው አይደለም። ያን ነገር የኔ መጎዳት አይታይሽም፣ የኔ ማዘኑ ምናምን አይታይሽም አይደለም። ቆይ እኔ እዚህ ጋር ያልገባኝ አብሪኩ ጥያቄ ለራሴም ጥያቄ የሆነብኝ ነገር አንተ ለኔ ምን አይነት ስሜት ነው ያለው? እሱ ግልጽ አድርገህ የለውም። እሱን ቢያንስ ከፊት አይተሽ መረዳት የምትችይው ነገር ነበር። እንዴት ነው ከፊት አይደለም? ባይዘባች ላይ እኔ እንኳን አንቺ የማያውቁኝ ኦዲየንሶች እንኳን ተረድተውኛል በስነ ስርዓት። ግን አንድ ነገር ማዳመጥ ማየት እስካልፈለግሽ ድረስ አታዩም። በቃ ልብሽ ካላይ አይንሽ ላይ አይችልም። ጸጊ አንተ ለምን አትነግረኝም? እንደዛ አይነት ስሜት ካለ ለምን አትነግረኝም? ወይስ እኔ ውስጥ እንዴት ገብቼ ነው ማለት? ከዚህ በኋላ ተናግሬ አፌን ማበላሸት አልፈልግም። እኔ ራሴን ማዋረድ አልፈልግም ከዚህ በኋላ ማለት ብዙ ለፍቻለሁ። ሰው ከቃላት ይልቅ በተግባር የሚደረጉትን ነገሮች አይቶ መረዳት ይቻላል እስከፈለግሽ ድረስ። አንድ የሆነ እቃ ጠፍቶብሽ ያንን እቃ በልብሽ እስካልፈለግሽ ድረስ አይንሽ ላይ አይችልም። እንደዛ ነገር ነው። እሺ እኔ ማስቆይ ግን እኔ የሚታየኝና ሁሌ እኔ እንደ ጥፋተኛ አታስበኝ አብሪኩ። ወይ እኔ ደግሞ ጥፋተኛ አይደለም። እኔ ጥሩ ያሳለፍነው ጊዜ እኔ አልከድኩም። አይ ነው በቃ ችግር ግን አንተ እንደ ጓደኛ ያሳስብክ ጓደኛዬ ነው ብዬ ሳወራ ግን አንተ ምንም አላልከኝም። ወይስ እኔ እንደዛ አይነት ስሜት አለኝ ጽጌ ምናምን ብትለኝ ኖሮ ችግር የለውም ማለት ዋጋ ቢስ ነው። አሁን ምን አድርጊ ነው የምትለኝ? አሁን እኮ ልነግርሽ ነው የመጣሁት። ልጨቃጨቅሽ አይደለም ጸጌ። እሺ ምንድን አሁን ዛሬ ለምንድን ነው የምትነግረኝ? የጠራኝ እሺ ትላንትና እንዳየው በሰው ፊት ከሱ ጋር ደስተኛ ነሽ? አይ ነው በጣም ደስተኛ ነኝ። ምክንያቱም በቃ ማስረዳት አይጠበቅብሽም። ባይዘባች ላይ ችግር የለውም። ካላስረዳሁም አንተ አታዳምጠኝማ። ችግር የለውም። ብዙ ጊዜ ለመረዳት ሞክሬያለሁ ምናምን ግን ምንም ማድረግ አይቻልም። እዚህ ጋር በቃ አንድ ነገር ልነግርሽ ነው የመጣሁት። ችግር የለውም። እሺ ንገረኝ። ችግር የለውም። ለኔ ያንቺ ቢያንስ ለኔ ስሜት እንኳን ማለት ትንሽ አይታወቅም። ቢያንስ የሆነ ነገር ብለሽ ከሱ ጋር ስትለጣጠፊ ምናምን እንደሚደብረኝ ማየት ትችይ ነበረ። ትላንትና ተገናኝተናል። ግን ቢያንስ የትላንትና እንትን ላይ ለኔ ሞራል እንኳን ስትይ እንደዚህ ጸጉሩን እየዳበሽ አትለጣጠፊም ነበረ። ገብቶሻል? ለኔ የሆነ እንትን አሁንም አብሪኮ እኔ እንደ ጥፋተኛ እያደረክኝ ያለው ምንም ጥፋት የለኝም። አንተ ዳጊ ጥፋት እኮ አይደለም ይሄ እኮ መብትሽ ነው እኮ። አንቺ እኮ አሁን ያሳይሽኝ ነበር ተጠርጥርከኝ እኮ ያለው አብሪኮ አልገባህም አንተ ዳጊ ማቀው እኔ ልጅ እያለሁ ነው በልጅነት ጀምሮ ነው ማቀው። በቃ ችግር የለውም ጸጊ። አንተ አሁን ስለመጣ ዳጊን ማራቅ አለብኝ ነው እንደዛ ነው የምታስበው አንተ? እኔ እኮ ልርቅ ነው እኮ አሁን እኮ በቃ እኔ አብሪኮ አንድ ነገር እወዳለሁ፣ አከብርሃለሁ። ጓደኛዬ ነህ፣ ጥሩ ጊዜ አሳልፈናል። እሱ ነገር አልክድም። ሁሌም የምነግርህ ነገር ነው፣ ለአንተ አዲስ ነገር አይደለም። ግን አንተ አሁን ለምን ከዳጊ ጋር ትሆኛለሽ? ለምን እሱ ጋር አጠገቡን ትናንትና ቢያንስ ዳጊ ብለህ እንኳን ሰው ፊት ነኝ ቀስ ብለህ ተናግረኝ ልትበላይ ነው ትንሽ ዳጊ ሁሌም አነሳዋለሁ። ማንሳትማ ግዴታ ነው። ከዚህ በኋላ በደንብ መነሳሳት ትችላላችሁ። በደንብ እንትናችሁ መጠራራት መገላለጽ ትችላላችሁ። ሲዘጊ እሺ ስለ ችግር የለም እንደፈለኩ ማንሳት እችላለሁ። ግን ለኔ ክብር ቢኖርሽ ምናምን አትለጣጠፊበት ነው አብሪኮ አሁንም አላከብርህም ወይ ይኸውልሽ አሁን ኢቭን እንኳን መረዳት ብትፈልጊ አሁን ከማወራቸው ነገሮች መረዳት ትችይ ነበረ። ግን መረዳቱን አትፈልጊውም። አምሮሽን ኦልሬዲ ቆልፈሽዋል። ከሱ ጋር ስትሆኚ ደስተኛ ነሽ፣ ከዳጊ ጋር ስትሆኚ ደስተኛ ነሽ። ቤተሰብም ብሏል። እሱን ደስታሽን ደግሞ መንጠቅ አልፈልግም። አንቺ ማትፈልጊው አዳምጪኝ። አንቺ ማትፈልጊው ነገር ውስጥ መክተት አልፈልግም። እኔ ስለፈለኩ ወይም አንቺ ስለፈለግሽ የሚሆን ነገር አይደለም። ሶ ከሱ ጋር ደስተኛ ከሆንሽ መቀጠል ትችላላችሁ። ችግር የለውም። ለኔ የሆነ ትንሽ እንኳን ነገር ቢኖርሽ፣ ትንሽ ክብር እንኳን ቢኖርሽ እኔ ፊት ለፊት እሱ ጋር አትለጣጠፊም። እኔ አብሪኮ እያዳመጥኩ ነው። የምር ትዕግስት እያደረኩ ነኝ። እኔ መብት አለኝ። ከፈለኩ ሰው ጋር መሆን መብት አለኝ። እኔ ደስተኛ በሆንኩበት ጊዜ አንተ ደስተኛ መሆን ያለበት እንጂ ለምን እንደምትለጣጠፊ ምናምን ስለአንተ የሚመለከተው ጉዳይ አይደለም። በቃሽ እንደፈለኩ የሚለጣጠፈዋለሁ። እሺ ይሄ ደግሞ መለጣጠፍ ምናምን አንተ እንትን አያገባህም። ይሄ ነገር ድጋሚ የማይሆን ወሬዎች እንዳወራ አታርገኝ። እሺ አሁን ማለት ከዚህ በኋላ እንደማረበሽሽ እንድትረጂ ምናምን ነው የምፈልገው። ናዚ ነው አይ ጭራሽ ጠርተሽ ነው እና ምን ችግር አለ ብጠራ?
ኦኬ አንቺና እኔ ስንገናኝ ግዴታ መምጣት አለበት ማለት ዝም ብለህ የማይሆነው ወሮች አታወራ መጣጣ ዳጊ ጽጌ ሰላም ነው ለእንትንሽ ሰላም ነው ሌላ አማን ነው ወይ ሰላም ነው ወይ ታርፋጀት ሰላም ነው አለው አለው እሺ ሌላ አማን ነው ቢያንስ ፊት ለፊት የሆናችሁ በማርያም አትለጣጠፊ በቃ ተይው ጽጌ እስኪ ተወይ ለምን አድርጊ ነው የምትለኝ ምን እኮ ቢያንስ ሴት ነሽ አይደል እኔ ፊት ለፊት ሆነሽ ቢያንስ አትለጣጠፊ አውርኮ ከዚህ በፊት ነግሬያለሁ እንደፈለኩ መሆን እችላለሁ በቃ እንደፈለኩ ነው ችግር የለም ማቀፍን እንትን ማድረግን ላንተ ምንም ጥፋት እኮ ቢያንስ ሴት ነሽ አይደል እኔ ፊት ለፊት ቢያንስ እኔ ፊት ለፊት አትለጣጠፊ እንዴ አትጨቃጨቀኝ በቃ እንደፈለኩ መሆን እችላለሁ ምንድነው ማድረግ እኔ ያልገባኝም አውርኮ የምሬ ነው ማለት እሱን መጥራቱ አያስፈልግም ነበር ያን ያክል አንጨቃጨቅ ነበር ዳጊ እዚህ አንቺና እኔ መሀል ምንም የሚሰራው ነገር አልነበረም እሺ አዎ ልክ ነው ካብሪክ ምን መሰለህ እኔ አሁን አብራችሁ እንዳላችሁ አላውቅም ነበር አልነገርሽኝም ሰንደቀኩኝ እኮ አሁንም እንትን ማድረግ እንችላለን እናንተ አውሩ እስክጨርሱ ድረስ ከዛ አይ ዳጊ ይዛጋል ምንም የሚያስፈልግ ነገር የለም ምንም የሚያስፈልግ ነገር ከዚህ በኋላ አይጦር አይመጣም አውርተናል ምንም የሚቀየረው ምንም የሚያሳስብ ነገር የለም እናንተም በነፃነት መቀጠል ትችላላችሁ የኔ ስሜት አንዴ ገደል ገብቷል ችግር የለውም መረዳት አልቻልሽም ብዙ ጊዜ ለማስረዳት ሞክሬያለሁ መረዳት እስካልቻልሽ ድረስ ድንጋይ ላይ ውሃ ማፍሰስ ነው የሚሆንብኝ ራሴንም መጉዳት ነው የሚሆንብኝ ስለዚህ እነሱም ደስተኛ ናቸው በእናንተ ዳጊ ከጽጌ ጋር እንጂ ምናምን የሚሉ ነበሩ እሱን አንቺን የሚያስደስትሻል ከሆነ እኔም ደስተኛ ነኝ አይ ነው ያስደስትሻል ስለዚህ በመሀላችሁ ገብቼ እናንተ መበጥበጥ አልፈልግም ከዚህ በኋላ አንቺን ቢሆን ደስታሽን መቀማት አልፈልግም አይ አንተም እንደዛ ብታረግ ነው የሚሻለው ምክንያቱም ያልሆነ ነገሮች ከምታረግ ብትተው ነው የተሻለ እኔ በሽተኛ ወይ አልሞት አልድን እሷንም ጥሎባት እንደኔው ትሁን ዶሮ እና እንደፈለጋችሁ መሆን ትችላላችሁ ከዚህ በኋላ በመሀላችሁ መገባበት ምንም ነገር የለም እሺ እንትና ብሪኮ እዚህ ጋር ያልገባኝ ነገር በእርግጥ እኔ መምጣት አልነበረብኝም ይሆናል ግን ስመጣ ለምን እንደሚደብረው ከሷ ጋር ስታይም ለምን እንደሚደብረው አልደበረኝም እንደው ችግር ምንም የሚያስደብር ነገር የለም ስለሚደብር አይደል እንዴ የምትጠራኛ ብሪኮ ስማ ደብረዋል እኮ እያየሁ ነው አልደበረኝም በጣም ደስተኛ ነኝ ፈገግ ብያለሁ ፈገግ ስላልክ ብቻ አይደለም ችግር የለም ያለውን ነገር ንገረኝ እንደ ጓደኛ አውራኝ ችግር የለም ምንም የምናወራው ነገር የለም ዳጊ እሷን ነው የጠራኋት እሷን ነው ላወራት የፈለኩት ማቃተም እሷን ስለሆነ አንተን እስካልጠራው ድረስ አንተ ጋር ማውራት አይደለም እዚህ አሁን አንተ ከዳጊ ስለ ዳጊ ጋር ስለሆንክ አይደለም የሚያነድ ነገር ያው እኮ ነው ዳጊ አንቺ እሱ ጋር ስለሆንሽ አይደለም ያዘን እሱ ዳጊ ጋር አይደለም ችግሬ ጸጊ እኔ አዳምጪኝ እንደው ጮህ ቢያንስ አታርጊኝ እሺ እኔ ከሱ ጋር ስለሆንሽ አይደለም እኮ ከሌላም ጋር ብትሆኚ እንደዚህ አይነት ፊት ልታይ ትችይ ነበር ነገሮችን ግን አንቺ መረዳት አትፈልጊም ወደ ጎን የአብሪኮ ስሜት ችግር የለውም ገደል ይግባ አይነት ነገር ነው እያልሽ የነበረው እሺ እያልሽ ባይሆንም የምታሳየው ነገር ግን እንደዛ ነው ቢያንስ ለኔ ክብር ቢኖርሽ እንደዚህ ፊት ለፊቴ አትለጣጠፊም ከሱ ጋር ስለመለጣጠፍ ምን ያሳለፍናቸውን ነገሮች ምናምን እንኳን ክብር ቢኖርሽ ለነዛ ነገሮች አብሪኮ እስኪ ምንድነው እያደረገ ያለው ምናምን ብለሽ ቆም ብለሽ ማሰብ ትችይ ነበር ከሱ ይልቅ ግን አንቺ ከዳጊ ጋር መለጣጠፉ ምናምን ነው የሚያስደስትሽ አሁን ደስተኛ አልፈልግም ከዚህ በኋላ በነፃነት መቀጠል ትችላላችሁ ማንንም የሚረብሻችሁ ነገር የለም እንደዛ እንድትረብሽኝ እኔም አልፈልግም እኮ እሱ ነው እንግዲህ ከጨረስኩ እንሄዳለን ጨርሰሃል እና በቃ ማለት ለኔ ክብር ቢኖርሽ አትለጣጠፊም ነበረ ጸጊ እያዋራዎች ነው እኔ እዚህ ፊት ለፊቱ እንኳን ቢያንስ እንትን አትበይኝ በእናትሽ እኔን እንደዚህ ለማሳበድ አትሞክሪ አንዴ ተረጋጋ ምንም እኮ የምረጋጋው ነገር የለም ሴት ልጅ እንደዚህ ታዋራለህ እንዴ ምንድነው እንደዚህ እንደሆነ እንደዚህ እንድጮህ አይደል የምትፈልጊው እንደዛ ነው አይደል አንቺ የሚሰማሽ ስለ ስርዓት ነው የምትፈልጊው እሱ ነው አይደል ቢያንስ እኔ ፊት ለፊት ቢያንስ አትተቃቀፉ አትለጣጠፉ እኔ በተቃቀፍ እንደፈለኩ በቃ እሱን ቢያንስ አቁሚልኝ ቢያንስ የፈለኩትን ነገር ተናግሬ እስኪ ድረስ አትለጣጠፊ ከሱ ጋር እሺ እኮ እጅሽን አውርጂው እሺ ቢያንስ
ኧረ ጽጌ ሴት ልጅ ነሽ ቢያንስ አብሪ እኮ እንደዚህ እኔን አክብሪኝ ቢያንስ እሺ አክብሬ ያለው በቃ አሁን ተው ነው አብሪ እኮ ምንድነው ዝም ብለው የሚያወራው አብሪ እኮ ምንድነው ችግሩ ለምን አልነግረንም ምንም የምናገረው ነገር የለም በቃ ምንም ችግር የለም ስትለኝ ነበር እንዴው ለምንድነው የሚያናድ እንደዛ ብታረጊኝ ለምንድነው የምትናደደው አንተ በቃ ዳጊ ዝም ብለህ በቃ የማይሆነው እንትን ልክ አይደለም እንደዚህ ጥሩ አይደለም እኔ ምን አርጊ ነው የሚለኝ እየገባኝ አይደለም ምንም አርጊ አልልሽም ከዚህ በኋላ እንደፈለግሽ መሆን ትችያለሽ ቢያንስ እኔ ፊት ለፊት አትለጣጣፊ ልሂድበት ኦኬ ልሂድላችሁ እሺ እሱ ነው የምትፈልጊው ደስ ካላለ መሄድ ይችላል ጽጌ ቢያንስ ፊት ለፊት አትለጣጣፊ እሺ ቢያንስ ለኔ ስሜት ተጨናቂ እሺ ትንሽ እኔ አብሪኮ አንተም ቢያንስ መረዳት ትችል ነበር ዳጊ እኮ እኔ እንደዚህ የሚያደርገኝ ነገር እንደ ወንድ ልጅ መረዳት ትችላለህ አብሪኮ ምን ሆኖ ነው ከሷ ጋር እንደዚህ ስንሆን የሚደብረው ነገር ምንድነው ብለህ ማድረግ ትችላለህ ግን አንተም ባላየ እየሸፈንከው ነው አይ ነው ፍላጎታችሁ ነው አይደል ጠይቀህ ላናግረህ እየሞከርኩኝ ነው አይደል ለምንድነው አንተስ ማታወራኝ ምንም ያወራው ነገሮች ግልጽ እያደረጋለ መንገደኛ ነው ልብሽ ነው ቀለው ባላይ ብዙ ሰማለ አይኔ ካላይ ያላምንም እንጂ ባላይ ብዙ ሰማ